አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 4 2018 ዕለተ አርብ ዕለታዊና ወቅታዊ የጥቁር ገበያ ሐዋላ እንዲሁም በባንክ ያለው የምንዛሬ ዋጋ ዝርዝር በዛሬው ዕለትስ ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ14 ሀገራትን እንዲሁም ደግሞ በባንክ የብዙዎቻቸው ጥያቄ የሆነውን የአዋሽ ባንክ ዕለታዊ ምንዛሬ ዋጋ የ7 ሀገራትን አካተን ወደ እናንተ ይዘንላቸው ቀርበናል። ከዛ በፊት በትናንትናው ፕሮግራማችን ላይ የባንክ አካውንት ከፋይዳ ዲጂታል መታወቂያ ጋር ስታያይዙ ከፍተኛ ጥንቃቄ እንድታደርጉ የሚል መረጃ ድርሻቸው እንደነበርና በስክሪኑ ላይ እንግዲህ የብዙዎችን የመጨበርበር ድርጊት የሚገልጽ መረጃ አስቀምጫለሁ ብዬ ነበር። ነገር ግን ቪዲዮውን ስሰራው ኤዲት ሳደርገው በምስሉ ላይ አለማስቀመጤን በኋላ ላይ ያየሁት። ዞሮ አሁን ላይ ግን በዚህ በምስሉ ላይ የምትመለከቱት እንግዲህ ብዙዎች ከባንክ አካውንት ጋር እናያይዛለን እየሉ ከፍተኛ መጭበርበር እየደረሰ ስላለ ጥንቃቄ እንድታደርጉ የሚል የማስጠንቀቂያው መልእክት ይህንን ይመስላል። ለትናንትናው ስህተት እጅግ ከባድ የሆነ ይቅርታን እየጠየቅኩኝ ሁላችሁም እንግዲህ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ሙሉ ዝርዝር መረጃውን ወደ እናንተ እናድርስ። እንግዲህ ክቡራን ተመልካቾቼ ዛሬ እስኪ ብዙዎቻችሁ በፊት አስቀድምልን እያላችሁኝ ስላለ የአዋሽ ባንክ ዕለታዊ ምንዛሬ ዋጋን በማስቀደም የጥቁር ገበያ ሐዋላን እናስከተል። በዛሬው ዕለት አንድ የአሜሪካ ዶላርን የአዋሽ ባንክ ዕለታዊ ምንዛሬ ዋጋ 153 ብር ከ25 ገዝቶ 156 ብር ከ32 እየሸጠ ይውላል። ዩሮን ስንመለከት 181 ብር ከ49 ገዝቶ 185 ብር ከ12 እየሸጠ ይውላል። የእንግሊዝ ፓውንድን ስንመለከት 207 ብር ከ51 ገዝቶ 211 ብር ከ66 እየሸጠ ይውላል። የስዊስ ፍራንክን 195 ብር ከ63 ገዝቶ 199 ብር ከ54 እየሸጠ ይውላል። የሳውዲ ሪያልን 43 ብር ከ08 ገዝቶ 43 ብር ከ95 እየሸጠ ይውላል። ዩናይትድ አረብ ኤምሬትን 44 ብር ከ02 ገዝቶ 44 ብር ከ90 እየሸጠ ይውላል። የካናዳ ዶላርን 111 ብር ከ40 ገዝቶ 113 ብር ከ63 እየሸጠ እንደሚውል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። በተመሳሳይ መልኩ ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንግዲህ በዚህ ሰዓት ያስነበበን መረጃ አንድ የአሜሪካ ዶላር 186 ብር ከ91 ሳንቲም ሲመነዘር 100 የአሜሪካ ዶላር 18691 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላርን ስንመለከት 131 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 13130 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮን ስንመለከት 215 ብር ከ05 ሳንቲም ሲመነዘር 100 ዩሮ 21505 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 246 ብር ከ58 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24658 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 490 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 258 ብር ከ85 ሳንቲም ሲመነዘር 100 የጆርዳን ዲናር 25885 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 601 ብር ከ81 ሳንቲም ሲመነዘር 100 የኩዌት ዲናር 60181 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 129 ብር ከ40 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 12940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክን ስንመለከት 235 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 480 ብር ከ83 ሳንቲም ሲመነዘር 100 የኦማር ሪያል 48000 ከ83 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋንን ስንመለከት 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ03 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ3 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቱርኮች ሪሌን ልጨምርላችሁ። አንድ የቱርክ ሪሌ 4 ብር ከ90 ሳንቲም ሲመነዘር 100 የቱርክ ሪሌ 490 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል። እንዲሁም የኢጂፕሽያን ፓውንድን ስንመለከት 3 ብር ከ95 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 395 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀነስ ወደ እናንተ አድርሰናል ማለት ነው። እንዲሁም የአዋሽ ባንክ ዕለታዊ ምንዛሬ ዋጋ በብዙዎቻቸው ጥያቄ መሰረት እንግዲህ ይሄው በዛሬው ዕለት ከፊት ለፊት መጀመሪያ ላይ ወደ እናንተ አድርሻለሁ። ቀጣይ የትኛውን የህጋዊ የምንዛሬ ዋጋ ላስቀድም እንዲሁም ላቅርብ የሚለውን በኮሜንት ላይ አሳውቁን። በዛሬው ዕለት እንግዲህ የጥቁር ገበያ ሐዋላ መጠነኛ ቅናሽ አሳይቷል። በተለይ ከሰሞኑ እጅግ በከፍተኛ ሁኔታ ወርዶ የነበረ ቢሆንም በትናንትናው ዕለት ጨምሮ መረጃ አድርሰን የነበረ ቢሆንም በዛሬው ዕለት ግን ቅናሽ አሳይቷል። ይህ ቅናሽ ለሀገራችን እጅግ በጣም መልካም ነው። በተለይ በዝቅተኛ ማህበረሰብ ላይ አሁን እየተስተዋለ ያለውን የኑሮ ውድነት የጥቁር ገበያ ሐዋላ መጨመር በእርግጠኝነት ሊያባብሰው ስለሚችል የሐዋላ መቀነስና የሐዋላ መጥፋት ለሀገራችን ሰላም ነው። እንግዲህ በተለያዩ የዓለም ሀገራት ያላቸው ውድ ኢትዮጵያኖች ለሀገራቸው ሰላም፣ ለህዝባቸው አንድነት ሁሌም ጸሎታቸው፣ ዱዓቸው አይሌን እያልኩኝ ሁላቸውም ቪዲዮን ላይክ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናቸው ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራታቸውን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።